አብዝተንና አዘውትረን ስኳርነት ያላቸው ምግቦች በምንመገብበት ጊዜ ደማችን ውስጥ የግሉኮስ መጠን ከፍ ይላል ወይም ደግሞ ግሉኮስ ስፓይክ ያደርጋል። ደማችን ውስጥ ግሉኮስ ስፓይክ በሚያደርግበት ጊዜ ጣፊያችን ወይም ፓንክሪያስ ኢንሱሊን እንዲያመርት ትሪገር ይደረጋል፣ ይገደዳል። ኢንሱሊን ደግሞ ሆርሞን ነው። ያ ሆርሞን ስራው ምንድነው? ደም ውስጥ ያለውን ኢንሱሊን የማስወገድ ስራ፣ የመቀነስ ስራ ነው የሚሰራው። እና እንዴት ነው የሚያስወግደው? አብዛኛውን ሰውነታችን ውስጥ ወስዶ ያከማቸዋል። የተለያየ ሰውነታችን ክፍል በተለይም ደግሞ ጉበታችንና ሌሎች ሰውነታችን ክፍሎች ላይ ወስዶ በፋት መልክ ስቶር ያደርገዋል። ያ በፋት መልክ ስቶር ያደረገው ነገር ክብደት ነው የሚሆነው፣ ቦርጭ ነው የሚሆነው፣ ኦቨርዌይት የመሆን ነገር የሚመጣው ነገር እሱ ነገር ነው። በዋናነት ግን ትልቁ ችግር ልክ ኢንሱሊን በከፍተኛ ሁኔታ ሲመረት ሀፕን የሚያደርገው የሚፈጠረው ሰውነታችን ላይ የሚፈጠረው ትልቁ ችግር ግን ፋቱ በፋት መልኩ መቀመጡ ብቻ ሳይሆን ረሃብ ይከሰታል። ወቅታዊ የሆነ ቢካዝ ልክ ሰውነታችን 100 ከነበረው ግሉኮስ ሰውነታችን ከከፍተኛ የግሉኮስ ክምችት ወደ 0 የግሉኮስ ክምችት ይወርዳል። በአንድ ጊዜ ደማችን ውስጥ የግሉኮስ አቅርቦት ይጠፋል። ከዚህ ኢንሱሊኑ ጠራርጎ ያስወጣዋል። ስለዚህ የግሉኮስ እጥረት ሲገጥመው ሰውነታችን እንደሚያደርገው ክራሽ ነው የሚያደርገው። ያ ማለት ሌታርጂ መሆን፣ በቃ መዝለፍለፍ፣ መድከም፣ የረሃብ ስሜት መሰማት፣ አንዳንዴም የማቅለሽለሽ የመሳሰሉ ነገሮች የመሰማት ነገር ይፈጠራል እና ይሄ ስፓይክ በአንድ ጊዜ ስኳር ከፍ ብሎ እንደገና ደግሞ መውረድ፣ ረሃብ መሰማት፣ ይሄ ለጤና ጥሩ ነገር አይደለም እና ይሄን ለማስወገድ ምንድነው ማድረግ ያለብን? ኮንሲስተንትሊ ስኳር ማስወገድ፣ ከምግባችን ላይ ስኳር ከታውት ማድረግ። ይሄ አላስፈላጊ የሆነ የኢነርጂ መዛባት፣ ሰውነታችን አንድ ጊዜ ጥሩ ኢነርጂ ይኖረዋል፣ አንድ ጊዜ ደግሞ ሌላ ጊዜ ደግሞ የኢነርጂ ማጣት ወይም ደግሞ በቃ መድከም፣ ክብደት መጨመር። ስለዚህ ፖይንት እዚህ ቪዲዮ ላይ ፎከስ ስትረስ ያደረኩ ያለሁት ምንድነው? ስኳር ከምግባችን ላይ በማስወገድ የተሻለ ጤና እንዲኖርን ማድረግ አለብን ነው ፎከሱ። የተሻለ ጤና የሚባለው ምንድነው? አንደኛ አላስፈላጊ የሆነ የረሃብ ስሜት፣ አላስፈላጊ የሆነ የድካም ስሜት፣ እንደዚሁም ደግሞ ያልተፈለገ ቦርጭና ኦቨርዌይት መሆን ሁሉ ማስወገድ እንችላለን። እንዴት? ስኳር በማስወገድ ወይም ደግሞ ከፍተኛ ስኳር ያላቸው ምግቦችን ከምግባችን ላይ በማስወገድ። ከፍተኛ ስኳር ያላቸው ነገሮች ስናስወግድ ወይም ደግሞ አነስተኛ ስኳር ያላቸው ምግቦች ስንመገብ ሰውነታችን በቀጣይነትና በዘወትርነት ተመጣጣኝ የሆነ አይነት ብቻ ግሉኮስ ደማችን ውስጥ ይኖራል። ያ ተመጣጣኝ የሆነ ነገር መኖሩ በጣም ጤነኛ ነገር ነው። አንደኛ ክብደት አይኖረንም፣ ክብደት አይበዛም። ኢቭን አይበዛም ብቻ ሳይሆን ሰውነታችን ላይ ያለው ኦልሬዲ ውዝፍ የሆነው ነገር ራሱ ይጠቀመዋል። በተለይ ሲያንሰው የስኳር አቅርቦት ስንቀንስበት ኦልሬዲ በውዝፍነት የተቀመጠ ስኳር ራሱ ይጠቀመዋል። ፋቱን ራሱ በርናውት ያደርገዋል እና ያ ደግሞ ክብደት ለመቀነስ ይጠቅማል። ክብደት አንጨምርም ብቻ ሳይሆን ያለንም ክብደት ራሱ ኦቨርዌይት የሆነው ነገር ራሱ ለማስተካከል ስኳር መቀነስ በጣም ጠቃሚ ነገር ነው። ብዙ ጊዜ ፋትነት ያላቸው ነገሮች ብዙ ፕሮቲን አንብላ እንደዚህ እንላለን። እነሱ ፕሮቲን መቀነስ ለሌላ ሰውነታችን ክፍል ጠቃሚ ነገር ነው። በተለይ ለኪድኒ ወይም ደግሞ የኩላሊት ጠቃሚ ነገር ነው። ግን ስኳርነት ያላቸው ነገሮች በአጠቃላይ ግን ከክብደት ጋር ተያይዞና ሌሎች ካርዲዮቫስኩላር የሆኑ ከልብና ከሱ ጋር የተያያዙ በጣም በርካታ ችግሮች የሚከሰቱት ከስኳር ጋር በተያያዘ ነው። ከፍተኛ የሆነ ቦርጭ፣ ክብደት የመሳሰሉት ነገሮች የሚመጡት ከስኳርነት ካላቸው ምግቦች፣ ካርቦሃይድሬት የሆኑ ምግቦች። ለምሳሌ እነኚህ ምግቦች እነማን ናቸው? ዳቦ፣ ፓስታ፣ በአጠቃላይ ከስንዴ የሚሰሩ ምግቦች ማለት ነው። ኦትሚል በተለያየ ስም ቢሰጣቸውም ያው ናቸው። ሲሪያል በአጠቃላይ ማለት ነው። ሁሉም ለስላሳ መጠጦች፣ ሁሉም አይነት ጁሶች ከፍሩትም ተሰሩ ከምንም ተሰሩ። ምክንያቱም ፍሩቱ መብላት ይሻላል እንጂ የፍሩት ጁስ መጠጣት አደገኛ ነገር ነው። ማር ለምሳሌ እንበልና አንድ ትንሽዬ ብርጭቆ አፕል ጁስ ለመስራት 5-6 አፕል ያስፈልጋቸዋል። ጁሱ ስትሰሩት ችግሩ አንደኛ ፋይበሩን ታስወግዱታላችሁ።
ፋይበሩ በጣም ጠቃሚ ነገር ነበረ። ሰውነታችን ቶሎ ፉል እንዲሆን እና ሳቲስፋይ ቶሎ እንዲያደርግ ሆዳችን ቶሎ እንዲሞላ ያ ፋይበር ጠቃሚ ነገር ነበር። ግን ጁስ ስንጨምቅ ያ እንትኑ እናስወግደዋለን እና እንደገና ደግሞ ብዙ ነው የምንጠቀመው። ላይክ እንዳልኩት አንድ 5 ትንሽ ብርጭቆ አፕል ጁስ ለመስራት 5-6 አፕል ሊጠይቀን ይችላል። ግን 5-6 አፕል በአንድ ጊዜ አንበላም። ማክሲመም ብንበላ 2 አፕል ነው። ግን አብዛኛው ጊዜ 1 አፕል ነው የምንበላው። 1 አፕል በልተን ሆዳችን ፉል ይሆናል። ዲፈረንሱን አስቡት። እና ይሄ ነው። ስለዚህ በአጠቃላይ ጁስነት ያላቸው ነገሮች ማስወገድ፣ ምክንያቱም በጣም ኮንሰንትሬት የተደረጉ ስለሆኑ ከፍተኛ የሆነ ስኳርነት ስላላቸው ማለት ነው። እና በርካታ ምግቦች ቢራን ጨምሮ ብዙ ምግቦች መጥቀስ ይቻላል። እና ኬክነት ያላቸው ነገሮች፣ ኩኪስ፣ በአጠቃላይ በቃ ይሄ ምንድነው ስናክ አይነቶች ሁሎችንም ማስወገድ፣ ከታውት ማድረግ፣ እነኚህ ሁሉ ብናስወግድ ክብደታችን በደንብ ማኔጅ ማድረግ እንችላለን። አንዳንዴ ፎከስ ማድረግ ያለብን ትተን ፎከስ ማድረግ በሌለብን ነገር ላይ ሆነን ሚስ እናደርገዋለን፣ እንታገላለን። እና ኤክሰርሳይዝ መሄድ ጥሩ ነገር ነው። ግን ትልቁ ነገር ምንድነው ባድ ሃቢት፣ ባድ የሆነ አመጋገብ በኤክሰርሳይዝ ቢት አታረጉትም ይባላል። እና ኤክሰርሳይዝ ጂም ላይ ብናመሽ ብንውል አመጋገባችን ግን በጣም ባድ የሆነ ከሆነ ለውጥ አያመጣም፣ ብዙም ለውጥ አናይበትም። እና አመጋገብ፣ ስኳር መቀነስ ከፍተኛ የሆነ እስቲ ዝም ብላችሁ ራሳችሁ ላይ ቴስት አድርጉ። ለ10 ቀን ያህል አሁን የጠቀስኳቸው ምግቦች በአጠቃላይ ሁላቸውንም ከታውት ብናረግና ቼክ ብናረገው፣ ሩዝ፣ ዳቦ፣ ፓስታነት ያላቸው ነገሮች፣ ማካሮኒ፣ በአጠቃላይ ሁላቸውንም ማለት ነው። እነሱ ሁሉ ከታውት አድርገን ብናየው የምናገኘው ክላሪቲ፣ ሜንታል ክላሪቲያችን፣ ኢነርጂያችን የተስተካከለ መሆኑ፣ ቆዳችን ላይ ራሱ ሻይኒ የሆነ ብራይትነሱ የተሻለ ይሆናል። እንደገና ደግሞ ኢላስቲሲቲው የተሻለ ይሆናል። ምክንያቱም ስኳር በምናበዛበት ጊዜ ግላይኬሽን የሚባሉ ሞለኪውሎች የሚፈጠሩ ሞለኪውሎች አሉ እና እነኚህ ሞለኪውሎች ቆዳችንን እንደዚህ ሻይኒ ኢላስቲክ እንዲሆን የሚያደርጉ ፕሮቲኖች፣ ኮላጅን ፕሮቲኖች ዳሜጅ እንዲሆኑ ያደርጋል። ያ ግላይኬሽን ማለት ነው። ግላይኬሽን ፕሮዳክቶች በአጠቃላዮቹ ስኳር ሲበዛ የሚመረቱ ናቸው። እነሱ ደግሞ እንዳልኩት ኮላጅኖችንን ዳሜጅ እንዲሆኑ የሚያደርግ ነገር ነው። ኮላጅኖች ደግሞ የቆዳችን ውበት፣ ልስላሴው የሚጨምሩ ነገሮች ናቸው እና ከዚያ ባሻገር ስኳር ስናበዛ ኢንፍላሜሽን አብሮ ይከሰታል። ኢንፍላሜሽን ሲኖር ደግሞ የተለያዩ አይነት አክኒ፣ ኤክዜማ የሚባሉ እንደ ማሳከክ፣ መብዛት፣ መሸብሸብ የመሳሰሉት ነገሮች ሁሉ ሀፕን ያደርጋሉ እና ስኳር ላይ ፎከስ ብናረግ፣ ስኳር ማስወገድ ላይ ብንሰራ፣ ዳቦ በተለይ ብንቀንስ ብናስወግድ፣ ሻይ ላይ ስኳር ብናስወግድ፣ ሻይ ከጠጣን ደግሞ ባዶ ሻይ ብንጠጣ፣ ቡና ላይ ስኳር ባንጨምር፣ ሌሎች የወተት ዘሮችንም በአጠቃላይ አይስክሪም ሊሆን ይችላል፣ ኬክ ሊሆን ይችላል ማስወገድ። ወተት ስንጠቀም ደግሞ ወተቱ ደግሞ ስኳር አድድ ያልተደረገበት መሆኑ ቼክ ማድረግ። እነኚህ ሁሉ በማድረግ ጤናችንን እንጠብቅላለሁኝ። ይሄ ስኳር ጋር ተያይዞ የሚመጡ ችግሮች ወይም ደግሞ ስኳር ስናስወግድ ምን ቤኔፊቶች፣ ምን ጥቅሞች እናገኛለን የሚል 1-2 ተከታታይ ቪዲዮዎች እዚህ ላይ ፖስት አደርጋለሁ ቲክቶክ ላይ። አንድ ደግሞ ትልቅ ቪዲዮ ዩቲዩብ ላይ ፖስት አደርጋለሁ እና የዩቲዩብ ቻናሌን ሰብስክራይብ በማድረግ ብትተባበሩ ብታግዙ ምስጋናዬ የላቀ ነው የሚሆነው እና ዩቲዩብ ላይ ፖስት ማድረጋቸው ካሁን በኋላ ተከታታይ እዛ ፖስት ማድረጋቸው ቪዲዮዎች ይኖሩኛል። እነሱንም ዋች አድርጉ። እንደገና ደግሞ የዩቲዩብ ቻናሉን ሰብስክራይብ በማድረግ አግዙ። በተረፈ አመሰግናለሁኝ። እስኪ እናንተም እዚህ ቪዲዮዎቹ ላይ የገባችሁ ክብደት ለመቀነስ እንደዚህ ጤናችንን ለመጠበቅ የልባችንን ጤና የተለያየ ጤናችን ለመጠበቅ ምን ምግቦች እንመገብ፣ ምን አይነት ምግቦች ላይ ትኩረት እናደርግ የሚለውን ነገር እናንተም እዚህ አስተያየታችሁ እዚህ ላይ ብጽፏቸው ሁሉም ሰው ኮንትሪቢዩት አድርጎ የተለያየ እውቀት ያለው ሰው ስላለ እዚህ ቪዲዮ ይሄ ቪዲዮ የሚያየው ሰው
ብዙ አይነት እውቀት ያለው ሰው ነውና እስቲ ጻፉና እንያቸው፣ ሼር እናደርጋቸው እውቀታችን ማለት ነው። እኔ ለምሳሌ አትክልትነት ያላቸው ነገሮች በብዛት በመጠቀም ሳላድ በብዛት እንድንጠቀም ነው የምመክረው። ስኳርነት ያላቸው ምግቦች የምንመገብ ከሆነ ራሱ ከስኳሩነት ያለው ነገር ሩዝ ምንበላ ከሆነ ከሩዙ በፊት የተወሰነ አይነት ፋይበር ለምሳሌ አትክልት መመገብ ወይ ሳላድ ቀድሞ መብላት ወይ ካሮት ሊሆን ይችላል። የትኛውም ያገኘነው አይነት ነገር ማለት ቀድመን በመብላት የስኳሩን ኢፌክት ወዲያው ሰውነታችን ላይ እንዳይታይ ያዘገየዋል እና ብዙ ሜካኒዝሞች አሉ። እናንተ የምታውቋቸው ሁሉ እዚህ ላይ ጻፏቸው። በተረፈ አመሰግናለሁኝ። የዩቲዩብ ቻናሌን ሰብስክራይብ አድርጉ። ቴንክስ